ትናንትና ባርሴሎና ከኢንተር ሚላን ያገናኘው ጨዋታ መርሃ ግብር በብዙ መልክ ይጠበቅ ነበር። ኢንተር በተለይ ባለፉት ጥቂት ሳምንታት ሞመንተሙን ለቆ ሽንፈቶች ጭምር ያስተናገደ የሴሪያ ክለብ እንደሆነ ይታወቃል። ነገር ግን በእንደዚህ አይነት የአውሮፓ ቻምፒዮንስ ሊግ ምሽቶች ላይ ግን የነበረውን ጥንካሬውን መልሶ የሚያገኝ ቡድን እንደሆነ ትናንትናም ተመልክተናል። የትናንትና ምሽቱ ጨዋታ በርካቶች የተዝናኑበት ይመስለኛል። 90 ደቂቃ አይን የማያስከድን አይነት እንቅስቃሴ የተመለከትንበት ነበር። በተለይ በጨዋታው በእንቅስቃሴ ውስጥም ለመገመት እጅግ በጣም አስቸጋሪ የነበረበትን ሂደት ተመልክተናል። 2 ጊዜ ባርሴሎና ከመመራት ተነስቶ እንደዚሁ አቻ ጨዋታውን ያጠናቀቀበትን ሂደት ተመልክተናል። የጨዋታውን ሂደት በተወሰነ መልኩ ለመመልከት ያህል የመጀመሪያ ጎል የተቆጠረችው በማርከስ ቱራም አማካኝነት ነው። ትናንትና አሰልጣኝ ሲሞኔ ኢንዛጊ በሁለት አጥቂዎች ነበረ ሁለቱን አጣምሮ በማርከስ ቱራም እና ላውታሮ ማርቲኔዝ እንደዚሁ አጣምሮ ነበር። ነገር ግን በሁለተኛው ጨዋታ አጋማሽ መጀመሪያ ላይ በታሬሚ ተቀይሮ ወጥቷል። ላውታሮ ማርቲኔዝ ያን ያህል ብዙም ተጽዕኖ ያልፈጠረ ተጫዋች ነበር። የመጀመሪያው ጨዋታ አጋማሽ ላይ የመጀመሪያ ጎል ማርከስ ቱራም 1 ደቂቃ እንኳን ሳይሞላ ነበር ጎሏን ያስቆጠረው። 30ኛው ሴኮንድ ላይ ነው። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ታሪክም ፈጣኑን ጎል ነው ትናንትና ማርከስ ቱራም ማስቆጠር የቻለው። ደግሞ የሚያስቆጠርበት መንገድ በጣም በቄንጥ ነበር። ትናንትና ማርከስ ቱራም ጎሏን ማስቆጠር የቻለው በውስጥ እግሩ ነበር። እግሩን አጠላልፎ ጎሏን ከመረብ ላይ ማሳረፍ የቻለውና እጅግ በጣም ማራኪ ከሚባሉ ጎሎች መካከል አንደኛው ነው። ማርከስ ቱራም አስቆጥሮ 1-0 በሆነ ውጤት መምራት የጀመሩት እንግዲህ ያልተገመተው ያልኩት ባለፉት 2 ሳምንታት ከሁለት ወሳኝ የዋንጫ ፉክክሮች ውጪ ሆኗል ኢንተር ሚላን። እንደሚታወቀው አንደኛው ስኩዴቶን ዘንድሮ ለማንሳት ከናፖሊ በነጥብ ጭምር ልቆ የሴሪያ ደረጃ ሰንጠረዡን ይመራ እንደነበር ይታወቃል። ነገር ግን ተከታታይ ከቦሎኛና ላዚዮ ጋር ያደረጋቸው ጨዋታዎች ላይ ነጥቦችን ጥሏል። ያንን ተከትሎ ናፖሊ አሁን በ3 ነጥብ ልዩነት ስኩዴቶን እየመራ ነው የሚገኘው። የጣሊያን ሴሪያ የደረጃ ሰንጠረዥ መሪው አሁን ናፖሊ ነው። ይሄ ደግሞ የሆነው በእነዚህ ጥቂት ሳምንታት ውስጥ ነው የሆነው። ሌላኛው ባለፈው ሳምንት በኮፓ ኢታሊያ ወይንም ደግሞ በጣሊያን ዋንጫ ግማሽ ፍጻሜ በከተማ ተቀናቃኝ ክለብ ኤሲ ሚላን 3-0 በሆነ ውጤት ተሸንፈው ከውድድሩ ውጭ የሆኑበት አጋጣሚ ነበር እና ለሶስትዮሽ ዋንጫ የሚፎካከረው የአሰልጣኝ ሲሞኔ ኢንዛጊ ቡድን አሁን የቀረው የዋንጫ እድል ቢኖር ይሄ የአውሮፓ ቻምፒዮንስ ሊግ ባለ ትልቁ ጆሮ ዋንጫ እንደሆነ ይታወቃል። ትናንትና አጀማመራቸው እጅግ በጣም አስደናቂ ነበር። እንግዲህ የመጀመሪያ ጎል በቄንጥ ማርከስ ቱራም ካስቆጠረ በኋላ ከ20 ደቂቃዎች በኋላ 21ኛው ደቂቃ ላይ ደግሞ የኋላ ተመላላሹ ትናንትና እጅግ በጣም ድንቅ የነበረው ዳምፍራይስ ጎል አስቆጥሮ 2-0 ከፍ ያደረጉበትን ውጤት ትናንትና አድርጎ ነበር። 2-0 ሲመሩ ነገሮች እጅግ በጣም ለባርሴሎና የተወሳሰበ ይመስል ነበር። ወደ ጨዋታ ለመመለስ ነገሮች ዳገት እንደሚሆንባቸው ብዙዎቻችን ስንገምት ነበር ትናንትና። ነገር ግን ላሚን ያማል የተሰኘው ታዳጊ ግን ትናንትና ወደ ጨዋታው እንዲመለሱ ምክንያት ነበር። ተጫዋቹ ከሳጥን ውጭ ኳስ ይዞ በርከት ያሉ የኢንተር ሚላን ተጫዋቾች በማለፍ ትሪክ ጭምር እየሰራ ትርኢት ጭምር እየሰራ ነበር ወደ ሳጥን የገባው ላሚን ያማል ትናንትና። ከዛ በኋላ በግራ እግሩ የተለመደውን ኳሷን ከርል አድርጎ በመምታት ወይንም ደግሞ ኳሷን አጥፎ በመምታት መረብ ላይ ማሳረፍ ችሏል። እንግዲህ ያስቆጠረው ጎልም በርካቶች ቆሞ እንዲያጨበጭቡለት ምክንያት የነበረ አጋጣሚ ነበር። ትናንትና ላሚን ያማል በምሽቱ በነበረው እንቅስቃሴ ገና በ17 ዓመቱ ማንም ከዚህ በፊት ያላደረገውን ገድል በባርሴሎና ማሊያ እያደረገ ነው የሚገኘው። ላሚን ያማል በዚህ እድሜው 100ኛ
ጨዋታው ነው ትናንትና ማድረግ የቻለው። ላሚን ያማል ገና 17ኛ ዓመቱ ላይ የሚገኝ ታዳጊ ነው። 22 ጎሎችን አስቆጥሯል። 33 አሲስቶች ወይም ደግሞ ለጎል የሆኑ ኳሶችን አመቻችቶ ጨርሶ ማቀበል የቻለ ታዳጊ ተጫዋች ነው። ትናንትና ባርሴሎና ወደ ጨዋታው እንዲመለስ ወሳኙ ሚና የተጫወተው ይሄ ታዳጊ ነው ማለት ይቻላል። ባለፉት 15 ዓመታትም በተለይ በጋራ የዓለምን እግር ኳስ ባሎን ዶሩን ጭምር ተቆጣጥሮት የነበረው ክርስቲያኖ ሮናልዶና ሊዮኔል ሜሲ እንኳን ገና በለጋ እድሜያቸው የላሚን ያማልን ያህል ታሪክ ያልሰሩ ወይም ደግሞ በሱ ብቃት ያልተገኙ ተጫዋቾች እንደሆኑ መረጃዎች ያሳያሉ። ለምሳሌ ክርስቲያኖ ሮናልዶ በ17 ዓመቱ 19 ጨዋታዎችን ብቻ ነው ማድረግ ይቻለው። ላሚን ያማል ግን 100ኛ ጨዋታው ነው ትናንትና ያከናወነው። በ17 ዓመቱ ሊዮኔል ሜሲ 9 ጨዋታዎችን ብቻ፣ ክርስቲያኖ ሮናልዶ 19 ጨዋታዎችን ብቻ ነው ያከናወኑትና በእነዚህ ሶስት ተጫዋቾች መካከል በዚህ እድሜ ላይ ያለውን ወይንም ደግሞ የነበራቸውን ብቃት የምናነጻጽር ከሆነ ላሚን ያማል በብዙ ጥፍ ሁለቱን ኮከቦች በ17ኛ ዓመታቸው ላይ በነበሩበት ጊዜ ካለው ጋር ስናነጻጽረው በጣም የተሻለ ሆኖ እናገኘዋለን። እንግዲህ ሮናልዶ 19 ጨዋታዎች 5 ጎሎች 4 አሲስቶችን በዛ እድሜ ላይ ማስቆጠር የቻለበትን መረጃ ነው የምናገኘው። እንደዚሁ ሜሲ 9 ጨዋታዎችን አድርጎ 1 ጎል ምንም አሲስት ማድረግ አልቻለም 17 ዓመት ሳለ ማለት ነው። ያማል ግን 100 ጨዋታዎች አደረገ፣ 22 ጎሎች 33 አሲስቶች ላይ ደረሰ ታዳጊ ነውና ትናንትና ብዙዎች ከአይን ያውጣ እንግዲህ ያሉበትን እንቅስቃሴ አድርጎ ነበር። ትናንትና ጨዋታውን ማጠናቀቅ የቻለው ሲሞኔ ኢንዛጊ ጨዋታው ከተጠናቀቀ በኋላ የሰጠው አስተያየት በደንብ የሚገልጹ ይመስለኛል። ያማል በ50 ዓመታት አንድ የሚታይ ተሰጥኦ ነው የሚል አስተያየቱን ሰጥቷል። ባለፉት 8 እና 9 ዓመታት እንደ ላሚን ያለ ተጫዋች እኔ ተመልክቼ አላውቅም የሚል አስተያየቱን የኢንተር ሚላኑ ጣሊያናዊ አሰልጣኝ አስተያየቱን ሰጥቷልና ላሚን ያማል በባርሴሎና ደጋፊ ልብ ውስጥ ብቻም ሳይሆን በሌሎችም እግር ኳስን በሚከታተሉ ሰዎች ልብ ውስጥ ያለ እንደሆነ ትናንትና ጨዋታው ከተጠናቀቀ በኋላ ማህበራዊ ትስስር ገጾችን ማየት ብቻ በቂ። በርካቶች ውዳሴያቸውን፣ አድናቆታቸውንና ደግሞ ስስታቸውን ጭምር ለዚህ ታዳጊ ሲገልጹለትም ተመልክተናል። እንግዲህ በያማል ጎል ባርሴሎናዎች ወደ ጨዋታው ከተመለሱ በኋላ 38ኛው ደቂቃ ላይ ፌራን ቶሬዝ ጎል አስቆጥሯል። ሮበርት ሌቫንዶስኪ በጉዳት ምክንያት ከትናንትና ጨዋታ ውጪ እንደሆነ ይታወቃል። ከዛ በፊትም እንግዲህ ጉዳት አስተናግዶ እንደነበር የምናስታውሰው ጉዳይ ነው። በሚገርም የቡድን ስራ የተገኘች ጎል ነበረች፣ ሁለተኛው ያቻነት ጎል ማለት ነው እና በዚህ አጋጣሚ 2-2 ሆኖ የመጀመሪያው ጨዋታ አጋማሽ ተጠናቅቆ ወደ መልበሻ ቤት አመሩ። በሁለተኛው ጨዋታ አጋማሽ 63ኛው ደቂቃ ላይ ሀካን ቻልሃኖግሉ ከማዘን ያሻገራትን ኳስ 63 ደቂቃ ላይ ዳምፍሪስ ልማደኛ ጎል አስቆጣሪ ሆኗል ትናንትና። ይሄ የኋላ መስመር ተመላላሽ ተጫዋች ሁለተኛ ጎል በግንባር ገጭቶ ትናንትና አስቆጥሯል። ጨዋታው ከተጠናቀቀ በኋላም የጨዋታው ኮከብ ሆኖ የተመረጠው ኔዘርላንዳዊው የኋላ ተመላላሽ ተጫዋች ነው። ትናንትና እንደውም ጨዋታው ከተጠናቀቀ በኋላ እኔ በአጋጣሚ ነው ሲቢኤስ ላይ ነበረ ጨዋታውን የተመለከትኩትና ቴሪ ሄንሪ በቀጥታ አግኝቶ ሲያናገረው ነበር። እንደውም አንድ ጥያቄ ያቀርቦለት ነበር። በእርግጥ ሄነሪ አልነበረም ይህንን ጥያቄ ያቀረበለት፣ ምን እንደሚበላ ጭምር በጣም ማይደክመውን ትናንትና የኋላ ተመላላሽ መስመር ተጫዋች ስለተመለከተ ማለት ነው። ትናንትና ሁሉም ቦታ ይገኝ ነበር። ይሄ ተጫዋች ማጥቃቱ ላይ እጅግ በጣም የተለየ ነበር። እንደዚሁ መከላከሉ ላይ በጣም የተዋጣለ ተጫዋች ሆኖ ተመልክተናል። ትናንትና 65ኛው ደቂቃ ላይ እንደዚሁ ያን ሶመር ትናንትና ድንቅ ብቃቱን እያሳየ የነበረው የኢንተር ሚላን ግብ ጠባቂ ራሱ ላይ አሁን ጎል አስቆጥሮ ጨዋታው 2-2 በሆነ አቻ ውጤት ተጠናቋል። ላሚን ያማል ትናንትና በጣም አስደናቂ በሆኑት እነዛ አብዶቹ ሁለት አጋጣሚዎች የጎሉ ቋሚ መልሶበታል። ትናንትና እንዲህ ባለ መልኩ እንግዲህ ይሄ ተጠባቂ ጨዋታ 3-3 አቻ በሆነ ውጤት ተጠናቋል። ላሚን ያማልን ጨምሮ ሌሎች የባርሴሎና ተጫዋቾች ይሄንን ጨዋታ እንደምናሸንፍ ገምተን ነበር የሚል አስተያየትን ሰጥቷል ትናንትና። ነገር ግን ኢንተር ሚላን ሌላኛውን መልኩን ይዞ ነው ትናንትና ወደ
ካታላን መጓዝ የቻለውና የመልሱ ጨዋታ ሳምንት ሳንሲሮ ይጠበቃል። ሳንሲሮ ላይ በየትኛውም ውጤት እናሸንፋለን የሚል አስተያየቱን ላሚን ያማል እንደዚሁ ሰጥቷል። ይሄ ማራኪ ጨዋታ በዚህ መልኩ እንዲሁ ተጠናቋል።